በዚህ ስብስብ ውስጥ ኢማን ከፍ ይላል፣ ኢስላማዊ አስተሳሰብ ይጨምራል፣ ለቁርአን ያለን ፍቅርና ክብር ይጨምራል እንጂ ዝቅ አይልም። ምሳሌ ከኛ መካከል 24 ሰዓት በሙሉ ፌስቡክን የሚጎረጉር ሰው ሁዳ ያገኛል እንዳትል፣ ሁዳ ላይ ነው ያለው እንዳትል፣ ማለት በሁዳ መንገድ ላይ እየጨመረ እየሄደ ነው ልትለኝ አትችልም። አይደለም። ምክንያቱም ፌስቡክ ላይ የሚያያቸው በጣም ብዙ አእምሮንም መንፈስንም የሚበርዙ ነገሮች ስላሉት ማለት ነው። ተጓተና ስለዚህ ወቁል አሳ የህዲየኒ ረቢ ሊአቅረበ ሚን ሃዛ ረሸዳ ማለት በእውቀት ቢሆን በስነ ምግባር ቢሆን በኢባዳ ቢሆን ብቻ ወደ ሁዳ የሚወስድ ነገር ጌታዬ ዛሬ ካለሁበት ሁዳ ነገ የተሻለ ሁዳ መንገድ ሊመራኝ ይችላል ብለ ቃል ማን ነው ጌታን ለምነው። ስለዚህ ሁሉ ጊዜ ዱዓ ልናደርግ የሚገባው ነገር ጌታዬ ሆይ ያ ረብ አሁን ካለሁበት ሁዳ ወደ ተሻለ ሁዳ ውሰደኝ ልንል ይገባል። ወደ ተሻለ ሁዳ ምራኝ ብለን ጌታን ልንለምነው ይገባል። ይሄ ሰች ፓወርፉል የሆነ ዱዓ ነው። በጣም ጥልቅ የሆነ ሚገርም የሆነ ዱዓ ነው። እያንዳንዱ ከእስልምና ሊቃውንት ጀምሮ አቢዶች ጀምሮ እስከ ተርታው ማህበረሰብ ድረስ ሁላችንንም የሚያናገር ነው። አንድ ነገር ልብ በሉ ወንድሞች፣ ይሄ እኮ ዱዓ በል የተባለው መጀመሪያ ማን ነው? ለማን ነው መጀመሪያ ይሄንን ዱዓ የተባለው? ለነብዩ አለይሂ ሰላቱ ወሰለም። ነብዩ ሁዳ ላይ ነው ያሉት። ግን ምን አላቸው? ወቁል አሳ የህዲየኒ ረቢ ሊአቅረበ ሚን ሃዛ ረሸዳ። ሁሉ ጊዜ አሁን ካለንበት ረሸዳ መንገድ የተሻለ ረሸዳ አለ፣ የተሻለ መንገድ አለ፣ የተሻለ ሁዳ አለ። ለዛ እኮ ነው ሙሳ አለይሂ ሰላም ኸድር ጋር ሄደው ሙሳ አለይሂ ሰላም ሁዳን ጨርሻለሁኝ ከዚህ በኋላ ያስፈልገኝም ቢል እኮ ኸድር ጋር ሄደም ነበር። ነብይ ሆኖ አላህን ያናገረ ለበኒ እስራኤል መሪ የሆነ ተውራት የወረደለት ሙሳ አለይሂ ሰላም ማን ጋር ሄደ? ኸድር ጋር። ምን ሊያደርግ? ኸድር ጋር እኮ የሄደው የሚማረው ነገር ሁዳ እንዲሆነው ነው። ለዛ ነው ቃለ ለሁ ሙሳ አን ቱዓሊመኒ ሚማ ዑሊምተ ሩሽዳ አሉ። አንተ ከተማርከው ቅን ነገር ወደ ቅን ጎዳና መራበት ዘንዳ ታስተምረኝ ይሆን ብሎ የጠየቀው ማለት ነው። ግልጽ ነው አስተምሮቴ? ተግባብተናል? ወቁል አሳ የህዲየኒ ረቢ ሊአቅረበ ሚን ሃዛ ረሸዳ ማለት ይሄ ነው። መልካም። ቁርአንን በደንብ በጥልቀት ከተመለከትነው ቁርአን ስለ 5 መሰረታዊ ሁዳ እንዳለ ይገልጽልናል። ቁርአን ውስጥ በርግጥ 5 የሁዳ አይነት አለ አይልም። ግን ቁርአንን በደንብ አጥንተነው ከሰበሰብን 5 አይነት ሁዳ አለ። ስንት አይነት ሁዳ አለ? 5 አይነት ሁዳ። የመጀመሪያው ሁዳ በነገራችን ላይ ሁዳ ማለት ደግመዋለሁኝ ምስል ከስመን ነው፣ ምናባዊ የሆነ የማይዳሰስ የማይጨበጥ የሆነ ነገር ነው ሁዳ። ምስል ማን ነው? ምናባዊ ነው፣ የሚጨበጥ የሚዳሰስ ነገር አይደለም። ይሄ አብስትራክት አይዲያ የሆነው ሁዳ 5 አይነት ነው። የመጀመሪያው ቁርአን ከገለጻቸው ሁዳዎች መካከል አንዱ ኔቸር ጋይዳንስ ይባላል። ኔቸር ጋይዳንስ ማለት ምን ማለት ነው? ላብራራ። ኔቸር ጋይዳንስ ማለት ተፈጥሯዊ መመራት ማለት ነው። በአማርኛ እንደዚህ ያዙት። ተፈጥሯዊ መመራት ምን ማለት ነው? ተፈጥሯዊ መመራት ማለት አላህ ፍጥረትን ሁሉ ፈጥሮ ሲያበቃ ለፈጠረለት ተፈጥሯዊ ማንነት መርቶታል። ምን ማለት ነው? ህፃን ልጅ ሲወለድ የመጀመሪያ የሚሰጠው ደርስ ስለ ጡት አጠባብ ነው እንዴ? በነገራችን ላይ ወተት ስትፈልግ እናት ጋር ነው የምትሄደው። እናም እናት ጋር ሄደ ነው ጡት የምትጠባው ብለን ትምህርት እንነግረዋለን እንዴ? ለህፃን ልጅ ለተወለደ እንነግረዋለን እንዴ? እናንተ ቤት ይነገረዋል እንዴ? ብትነግረውስ ማን ይሰማል? በተፈጥሮ ማንነት የሚስማማው ወተት የእናቱ ወተት መሆኑን ስለሚያውቅ የተወለደ ህፃን ልጅ ቀጥታ ጉዞ የሚያደርገው ወደ እናቱ ምንድነው? ጡት ነው። ተግባብተናል? በተፈጥሮ የተመራ ነው። ምሳሌ ስፓይደር፣ አንከቡት፣ ሸረሪት የሚገርም ስትራክቸር ያለው ቤት ነው የምትገነባው። የትኛው ዩኒቨርሲቲ ገብታን የተማረችው? በነገራችን ላይ የአርኪቴክት ጥበብ የስነ ህንፃ ጥበብ ሊኖርሽ ይገባል። እና ቤትሽን ስትገነቢ በእንዲህ የሚገርም ነገር አድርገሽ ብትሰሪው ጥሩ ነው ተብላ አልተማረችም። በተፈጥሮ ሸረሪት የሚገርም ያማረ የሆነ ቤት መስራት ትችላለች። የሚገርም ምን አልክ? ስፓይደርማን? እሺ፣ ለማንኛውም የሚገርም የሆነ ምን መስራት ትችላለች? ሸረሪት ቤት መስራት ትችላለች።
ለንብ ማን ነው ማር ማዘጋጀትን ያስተማራት? ከየት ነው ያወቀችው? የትኛው ጃሚያ የትኛው ኮሌጅ ገብታ ነው የተማረችው? ፍጥረት በተፈጥሮ ምን የሆነ ነው? የተመራ ነው። ለተፈጠረበት ተፈጥሯዊ ማንነት ፍጥረት የተመራ ነው። ለዛ ነው ሙሳ አለይሂ ሰላም ፊርዖን ጌታችሁ ማን ነው ብሎ ሲጠይቀው ሱረቱ ጣሃ ምዕራፍ 20 ቁጥር 50 ላይ እንዲህ አለው ረቡና الذي اعطى كل شيء خلقه ثم هدى ጌታችን ብሎ ማለት ሁሉን ነገር ፍጥረት የሚገባውን ሐቅ የሰጠ ثم هدى ፍጥረትን ፈጥሮ ሲያበቃ ለተፈጠረበት ተፈጥሯዊ ማንነት ፍጥረትን የመራ ነው። ለዛ ነው ሱረቱል አዕላ ተቀብሎ ቢስሚላሂር ረህማኒር ረሂም ሰብስመ ረቢከል አዕላ الذي خلق فسوى والذي قدر فهدى خلق فسوى قدر فهدى ፈጥሮ ሲያበቃ ለፈጠረው ነገር ተፈጥሯዊ ምንነት ምን አድርጎታል? ፍጥረትን መርቷል። ስለዚህ ፍጥረት ለተፈጥሯዊ ማንነታቸው ምን ሆነዋል? ተመርተዋል። ይሄ ቁርአን ከሚያስተምረው የመጀመሪያው ሁዳ ነው። ግልጽ ነኝ? ሁለተኛው ሁዳ particularly specifically የሰው ልጅን ይመለከታል። እኔ እናንተን ይመለከታል። የሰው ልጅን ይህ ሁዳ ፊጥራ የምንለው ነገር ናቹራል ኢንክላይኔሽን ነው። በሰው ልጅ ተፈጥሯዊ ዝንባሌ ሰው በመሆኑ አላህ በሰው ልጅ ልቦና ውስጥ ያስቀመጠው ተፈጥሯዊ የሆነ ሰዋዊ የሆነ ፊጥራ ብሎ የሚጠራው የሰው ልጅ ሁሉ የተፈጠረበት ጎዳና አለ። ፊጥራ ሁዳ እንለዋለን። ምን ማለት ነው ፊጥራ ሁዳ? ሱረቱ ሩም ምዕራፍ 30 ቁጥር 30 ፊጥረተላሂ التي فطر الناس عليها የሰው ልጆችን ሁሉ የፈጠረበት መንገድ ነው ፊጥራ ማለት ይላል። ፊጥራ የሰው ልጆች ሁሉ ምን የሆኑበት የተፈጠረበት ነው። ምን ማለት ነው ፊጥራ የምንለው ነገር ተማሪ ለሆናችሁ ፊጥራ ማለት ሞራሊቲ ማለት ነው። ሞራሊቲ ማለት ምን ማለት ነው? ሞራሊቲ ማለት በአማርኛ ቋንቋ ህሊና ወደሚለው ይጠጋል። አንዳንድ ጊዜ ሰዎች የማይሆን ንግግር ሲናገሩ የማይሆን ተግባር ሲፈጽሙ ምን ትላላችሁ? ትንሽ ህሊና እንኳን የለውም እንዴ? ሰው አይደል እንዴ? በሰውኛ እንዴት እንደዚህ ይሰራል? ሰው እንዴት እንዲያደርጋል? ተመልከቱ። እምነት አልጠቀሳችሁም፣ ዘር አልጠቀሳችሁም፣ ቋንቋ አልጠቀሳችሁም። ማንነት ነው የጠቀሳችሁት፣ ሰውነት። ለምን? በሰውነት ተፈጥሮ ማንነታችን ሁላችንም በህሊናችን በልባችን የተረዳነው አንድ ተፈጥሯዊ መንገድ አለ። ያ ፊጥራ ብሎ ይጠራዋል። ምንድነው ያ ፊጥራ? ምሳሌ ማንኛውም ሰው ሲገደል ውስጡ ደስታ ይሰማው። ህፃናትን ሲገደሉ ማንኛውም ሰው ውስጡ ምን አይለውም? አይቀበለውም። አረመኔ እርኩስ ይሄን ተፈጥሯዊ ማንነቱን የገደለው ካልሆነ በስተቀር ፊጥራውን የፊጥራ ሁዳን የገደለ ካልሆነ በስተቀር በሰዎች ደም የሚደሰት የለም። ሰው በመቸገሩ የሚደሰት የለም። ፍትህ በመጓደሉ የሚደሰት የለም። ሌባ በመብዛቱ የሚደሰት የለም። ይሄ የሰው ልጅ የተመራበት ነገር ነው። ለዛ ነው ሰው እዝነት የሌለበት ተግባር ሲያደርግ ሁላችንም እንቃወማለን። ትንሽ ሊያዝንለት አይገባም እንዴ? እንዴት ሰው ለህፃናት አይራራም ይባላል አይደል እንዴ? ይሄ ፊጥራ ነው። በፊጥራችን ምን ሆነናል? ተመርተናል። በፊጥራ የተመራነው ነገር ሞራሊቲ የሚባለው ነገር ነው። ይሄ የሰው ልጅ ማይቀበለው የማይፈልገው የሰው ልጅ በውስጡ የታወቀ ነው። እናንተ እኮ ስለ ፍትህ፣ ስለ እኩልነት፣ ስለ ደግነት፣ ስለ በጎነት፣ ስለ እዝነት፣ ህፃናትን ስለ መውደድ፣ ታላላቆችን ስለ ማክበር፣ ለታናናሾች ስለ ማዘን የትም ቦታ ተመራችሁ አይደለም። በተፈጥሮ ማንነት ሰው የሚገባው ነገር ነው። ይህንን ውስጣችን አላህ አስቀምጦታል። ሁዳ አግኝተናል በዚህ ጉዳይ ላይ። ግልጽ ነኝ? የመጀመሪያው ተፈጥሯዊ ሁዳ ነው፣ ፍጥረት የተመሩበት። ሁለተኛ ፊጥራ ሁዳ ነው፣ የሰው ልጅ የተመራበት። ሶስተኛ በደንብ አድምጡኝ፣ ሶስተኛው ኢንተሌክቹዋል ጋይዳንስ ይባላል። ኢንተሌክቹዋል ጋይዳንስ ማለት አቅልን መሰረት ያደረገ ሁዳ ነው። አቅልን መሰረት ያደረገ ሁዳ ማለት ምን ማለት ነው? አቅል አላህ ለሰው ልጆች የሰጠው ውብ የሆነ ስጦታ ነው። the beautiful gift of God ነው። የአላህ ውብ የሆነ ስጦታ ለሰው ልጆች ከሰጠው ስጦታ መካከል አንዱ አቅል የሚባል ነው። ይሄ ኢንተሌክታችን አእምሮአችን አቅል የሚባለው ነገር እጅግ በጣም ውብ የሆነ ውስብስብ የሆነ ድንቅ የሆነ ፍጥረት ነው። የሰው ልጅ አላህ
ወደ ቅኑ ጎዳና እንዲመራበት ከሰጠው መሳሪያ መካከል አንዱ አቅል ነው። አቅል ምንድነው? አቅል ማለት አእምሮ ነው። አእምሮ ጆሮ የሰማውን ነገር አእምሮ አስተውሎ ልብ አምኖ ተግባር ያረጋግጣል። ሰምተን እናስተውላለን፣ አስተውለን እናምናለን፣ አምነን እንተገብራለን። ግልጽ ነው አይደል? እንሰማለን፣ ሰምተን እናስተውላለን፣ አስተውለን እናምናለን፣ አምነን እንተገብራለን። ልብ በሉ። ኢንተሌክቹዋል ጋይዳንስ ይሄ በአቅል የተመራ ሁዳ ንጹህ የሆነ አእምሮ፣ ያልተበረዘ ያልተከለሰ አእምሮ pure intellect leads to guidance ንጹህ አእምሮ ወደ መመራት ለመሄድ ድልድይ ነው። እንዴት? ቁርአንን ብዙ ጊዜ አይታችሁት ከሆነ ብዙ ጊዜ ቁርአን የሚያናግረው አዋቂዎችን አይደለም፣ አሳቢዎችን። ቁርአን እወቁ 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 የሚል ብዙ ጥሪ የለውም። ቁርአን ጥሪው አስቡ ነው የሚለው። ተመልከቱ። ለዓለኩም ታቂሉን ለዓለኩም ታቂሉን አፈላ ታቂሉን ለዓለኩም ተዘከሩን ለዓለኩም ስጡኝ እስቲ ለዓለኩም ተፈከሩን ሊኡሊል አልባብ ሊኡሊል አብሳር አፈላ ቱብሲሩን። እነዚህ ሁሉ ቃላቶች አታስቡም ወይ ነው የሚለው አላህ። አፈላ ቱብሲሩን አዓጠልቱም አብሳረኩም ፈላ ቱብሲሩን። የምታዩበትን ውስጣዊ እይታን ሸፈናችሁ ማየት አቃታችሁ ማለትም በአእምሮ ማለት ነው። በአእምሮ ማየት፣ በአእምሮ ማስተዋል። አፈላ ታቂሉን አዓጠልቱም ኡቁለኩም ፈላ ታቂሉን። አእምሯችሁን ዘግታችሁታል፣ ማሰብ አትችሉም። ሊኡሊል አልባብ ንጹህ አእምሮ ሳውንድ ኢንተሌክት ላላቸው ይሄ ትምህርት ነው፣ ይሄ ታምር ነው እያለ ኡሉል አልባብ ነው የሚዘከሩት፣ የሚገሰጹት አእምሮ ያላቸው ማሰብ የሚችሉ ናቸው ይላል። ቁርአን ማሰብን በጣም ሴሌብሬት ያደርገዋል፣ በጣም ነው ያዜማዋል። ምንን? ማሰብን። ሰው ማሰብ አለበት። አንድ ሰው በንጹህ ፊጥራው ላይ ካለ፣ ልብ ብላችሁ አድምጡኝ፣ በንጹህ ፊጥራው ላይ ካለ ከዛ አእምሮን ከተጠቀመ ስለ ኢስላም ብትነግሩት ይቀበላል። ምክንያቱም አላህ አንድ ነው፣ ጌታ አንድ ነው የሚለው ሐሳብ ፊጥራ ሁዳ ነው፣ በፊጥራ የተመራ ነው። ለዛ ነው አርዋህ ጀሚዕ አልአርዋህ ሰብስቦ አላህ ከአደም ጀርባ ያሉትን ሩሖች በሙሉ ሰብስቦ ሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ አለስቱ ቢረቢኩም am I not your master እኔ ጌታችሁ አይደለሁም ብሎ ጠየቃቸው። ቃሉ በላ ሸሂድና ኦፍ ኮርስ በእርግጥም አንተ ጌታችን ነን ብለው ነፍሶች በሙሉ አርዋህ የተባለ በሙሉ ሩህ የተባለ በሙሉ ምስክርነት ሰጥተዋል። እያንዳንዱ ሰው በተፈጥሮ ሲወለድ ፊጥራው በራሱ አላህ አንድና ብቸኛ ነው የሚለውን ያውቃል። የሚመለክ ኃያል የሆነ ጌታ እንዳለ ውስጡ ያውቃል። ይሄ ፊጥራ ውስጥ ያለን ሐሳብ አእምሮ ቆም ብሎ ሲያስብ እኔ እንዴት ለድንጋይ እሰግዳለሁ? አእምሮ ቆም ብሎ ሲያስብ እኔ እንዴት ዛፍ ቅቤ እቀባለሁኝ? ለዛፍ እንዴት እሰግዳለሁኝ? አእምሮ ቆም ብሎ ሲያስብ እንዴት አምላክ የለም እላለሁኝ ብሎ ሲያስተነትን የዛን ጊዜ መተቆራን ስትነግረው ይቀበላል። የተሳሰሩ ናቸው። ስለዚህ የአቅል ሁዳ አእምሮን መሰረት አድርጎ አንዳንድ ጊዜ እናንተ ራሱ አስባችሁ እንዴት አእምሮ የለውም እንደማ አያስብም እንዴት እንደዚህ ያደርጋል? ለዚህ እኮ አዋቂ መሆን አያስፈልግም፣ ማሰብ ብቻ በቂ ነው። ምሳሌ ልስጣችሁ። በከተማችን ያሉ አንዳንድ ወሮበሉ ነጋዴዎች ለህፃናት የሚዘጋጁ ዱቄቶችን ገዳይ ከሆኑ ኬሚካሎች ጋር ቀላቅለው አደባባይ አውጥተው ሲሸጡ እኔ ልላችሁ የምችለው ነገር እነዚህ ሰዎች አእምሮ የላቸው አዋቂዎች አይደሉም አይደል የሚባለው? ምን የላቸው ነው የሚባለው? አእምሮ የላቸው ነው የሚባለው። አያችሁ፣ አእምሮን በትክክል የሚጠቀም ሰው የሚያደርገው ነገር ሁሉ ሰዋዊ ነው። ስለዚህ ኢንተሌክቹዋል ጋይዳንስ አእምሮአችንን መጠቀም፣ በተለይ ወጣቶች ይሄን የመሰለ አእምሮ አላህ ሰጥቶን ብዙዎቻችን አእምሮአችንን ምን እያደረግን ነው የምንጠቀመው? በእርግጣው ይገባኛል፣ እኛ ድሆች ነን።
በጣም ትልልቅ ትምህርት ቤቶች ገብተን አልተማርንም። ድህነታችን ላለመማራችን ምክንያት ሆኗል። ነገር ግን ድህነታችን ከማሰብ ግን አያግደን። ማሰብና መማር የተለያዩ ነገሮች ናቸው። እኔ ስለማሰብ ነው የማወራው። ምንድነው የምናስበው? ስለ ራሳችን ምን እናስባለን? ስለ ህይወት ምን እናስባለን? ስለ ሀገር ምን እናስባለን? ስለ መስጂድ ምን እናስባለን? ስለ ቤተሰባችን ምን እናስባለን? ስለ ራሳችን የወደፊት ህይወት ምንድነው የምናስበው? ዓላማችንን አስበን አግኝተነዋል ወይ? እነዚህና መሰል የሆኑ ነገሮች ማሰብ ነው የሚጠይቁት። ከማሰብ ይልቅ አሁን ማሰቢያችንን መዝጊያ የሆኑ ነገሮች ተሰጥቶናል። ዋትስአፕ፣ ፌስቡክ፣ ቴሌቪዥን ምናምን ተሰጠን። ከዛ በኋላ 24 ሰዓት እሱ ላይ ተጣደንና አእምሮ ማሰብ አቆመ። ካሰበም የሚያስበው እዛ ሶሻል ሚዲያ ላይ ያለው ነገር ነው የሚያስበው። ነቃ ልንል ይገባል። እውነተኛ ንጹህ አእምሮ ወዴት ይመራል? ወደ ሁዳ ይመራል። ይሄ ኢንተሌክቹዋል ጋይዳንስ ይባላል። አራተኛው ጋይዳንስ ሪቨሌሽን ጋይዳንስ ይባላል። ሪቨሌሽን ጋይዳንስ ማለት ምን ማለት ነው ካላችሁኝ፣ ወህይ መለኮታዊ መገለጥ ቁርአን ሁዳ ይሆናል። ምን ይሆናል? ሁዳ ይሆናል። ይሄ አራተኛው ሪቨሌሽን የምንለው መለኮታዊ መገለጥ ከአላህ ዘንዳ የሚመጣ መለኮታዊ መገለጥ የጌታ ቃል የሰው ልጆችን ይመራል። አጭር ምሳሌ ልስጣችሁ። ሱረቱል በቀራ ምዕራፍ 2 ቁጥር 185 ላይ ሸህሩ ረመዳን الذي انزل فيه القرآن እናንተ ሙሉት لا اله الا الله محمد رسول الله ሸህሩ ረመዳን الذي انزل فيه القرآن ረመዳን ላይ ነበራችሁም እንዴ? ባለፈው ረመዳን ነበራችሁ አይደል? በህይወት ሸህሩ ረመዳን الذي انزل فيه القرآن ሁደሊና ምን አለ? ሁደሊናስ ጀሚዕ ናስ ለሰው ልጆች ሁሉ ቁርአን ምንድነው? ሁዳ ነው። ሱረቱል በቀራ ገና ስከፍቱት አሊፍ ላም ሚም ذلك الكتاب لا ريب فيه ሁደል للمتقين። ሪቨሌሽን ጋይዳንስ የምንለው መለኮታዊ መገለጥ መሪ ነው ይመራል ስንል ቁርአን ራሱ ምንድነኝ ብሎ ገልጿል? ሁዳ ነኝ ብሏል። ምንድነኝ ብሏል? ሁዳ ነኝ፣ እኔ እመራለሁኝ። ሁዳ ነው ቁርአን። ሁዳነቱ የቁርአን ጨለማን ሁሉ ገፎ ብርሃን ነው የሚያለብሰው። ለዛ ነው ሱረቱ ተጋቡን ምዕራፍ 64 ቁጥር 8 ላይ ፈአሚኑ ቢላሂ ወረሱሊሂ ወኑር الذي انزلنا والله بما تعملون خبير ይላል። በአላህ እመኑ በመልእክተኛውም እመኑ ወደ እናንተ ዘንዳ ባወረድነው ብርሃን ይመኑ ይላል። ወደ እናንተ ዘንዳ ባወረድነው ምን ብርሃን ምንድነው ሚናው? ብርሃን ሚናው ጨለማን ገፎ ብርሃን ያለብሳል። አሁን ማብራት ሲጠፋ እናንተ አይደብራችሁ? እናንተ ሰፈር አይጠፋም እንዴ ማብራት? መብራት ጠፍቶ ዝናብ ሲዘንብስ የበለጠ ይደብራል አይደል? መብራት ጠፍቶ ዝናብ ዘንቦ ጭራሽ እንደውም ሌሊት ነው እንበል፣ ጨለማ በጨለማ ዝናብ እየዘነበ በጣም ነው የሚደብረው። ጨለማ ከሰው ልጅ ተፈጥሯዊ ሳይኮሎጂ ስነ ልቦና ጋር አትዋደድም። ሰው አይወዳትም ጨለማን የሚወድ የለም። ተመልከቱ፣ መለኮታዊ መገለጥ ቁርአን ይመጣና እንደ ብርሃን ሆኖ እንደ ፀሐይ ሆኖ ጨለማዎችን ሁሉ ይገፋል። የትኛው ጨለማ? የማህይብነት ጨለማ፣ የዘረኝነት ጨለማ፣ የጥላቻን ጨለማ፣ የምቀኝነትን ጨለማ፣ የክፋትን ጨለማ በአጠቃላይ ምን ያደርጋቸዋል? ያጠፋና ብርሃን ያለብሳል። ስለዚህ ሶስተኛው የሁዳ አይነት ሪቨሌሽን ጋይዳንስ የምንለው የወህይ መለኮታዊ መገለጥ ምን ያደርጋል? ይመራል፣ ወደ ቅን ጎዳና ይመራል። እነዚህ የተቀመጣችሁ በአጠቃላይ ሁዳን የተቀበላችሁት ቁርአንን መሰረታዊ የቁርአን ሜሴጅ ገብቷችሁ ነው። አላህ አንድ ነው የሚለው የቁርአን መልእክት ነው። የትንሳኤ ቀን አለ፣ የቁርአን መልእክት ነው። ነብዩ አለይሂ ሰላቱ ወሰለም የአላህ መልእክተኛ ናቸው፣ የቁርአን መልእክት ነው። ቁርአን የአላህ ቃል ነው፣ የቁርአን መልእክት ነው። ይሄንን አምናችሁ ነው ሁዳን ያገኛችሁት። ታዲያ ሰው ሁዳን ሲቀበል ሁሉ ነገር አልጋ ባልጋ አይሆንም። ሁዳን ሲቀበል ሁሉ ነገር ምን አይሆንም? አልጋ ባልጋ አይሆንም። መለኮታዊ መገለጥ ቁርአንን ስንቀበልና በቁርአን አምኛለሁ ስንል መለኮታዊ መገለጥ መቀበልን በራሱ የሚያመጣቸው ፈተናዎች አሉ። መልእክተኛው አለይሂ ሰላቱ ወሰለም ነብይና መልእክተኛ ሆነው ሲላኩ ሁሉ ነገር አልጋ ባልጋ አልነበረላቸው።
ያ ቢሆን ኖሮማ ሁሉ ነገር አልጋ ባልጋ ቢሆን ኖሮ ሱረቱል አዕላ ላይ ያለው አያ ምን ይሰራል? ወኑየሲሩከ ሊልዩስራ ምን ያረጋል ታዲያ? አንተ ያለበት ከባድ ችግር እንዳለ እናውቃለን። ያ ነብይ የአላህ መልእክተኛ ሲያናገር አላህ ከባድ ችግር ውስጥ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ አካላዊ፣ ሳይኮሎጂካሊ የሆነ ችግር ውስጥ ነው ያሉት መካ ውስጥ። ከዛ ችግር ግን ችግሩን ድል አድርገህ የምትወጣበትን መሳሪያን ይሰጣል፣ ኃይልን ይሰጣል፣ የመንፈስ ጥንካሬን ይሰጣል። ተግባብተና ለዛ ነው አምስተኛው የሁዳ አይነት ተይሲር ሁዳ ይባላል። ተይሲር ሁዳ ማለት ምን ማለት ነው? ኢዚ ጋይዳንስ ማለት ነው። ነገርን ቀለል የሚያደርግ ጋይዳንስ ነው። ምን ማለት ነው? ነገርን ቀለል የሚያደርግ ጋይዳንስ። ነገርን ቀለል የሚያደርግ ሁዳ ማለት ተመልከቱ። አሁን አእምሯችሁን ሰብሰብ አድርጉ። ላጠቃልለው ስለሆነ እነዚህን በዚህ ሐሳብ ነው ማጠቃልለው። ስንት አይነት ሁዳ አለናል? 5። የመጀመሪያው ተፈጥሯዊ ሁዳ ነው አይደል? ሁለተኛው ፊጥራ ነው። ሶስተኛው አእምሮ ነው። አራተኛው ቁርአን ነው። አምስተኛው ሁዳን ተቀብለን ስናበቃ በህይወት ውስጥ የሚመጡ ፈተናዎችን መቋቋም የምንችልበትን ተይሲር ሁዳ አላህ ይሰጣል። አንዳንድ ጊዜ አይቻልም የተባለውን ዳገት ትወጣዋለህ በኢማን። ይሄ ቁልቁለት ሊወረድ አይችልም የሚባለውን ትወርደዋለህ በኢማን። ከልብ አላህን አምነው አሊፍ ላም ሚም ሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون። ሰው አምኛለሁ ካለ በኋላ መለኮታዊ መገለጥን ቁርአንን ከተቀበለ በኋላ ነገር ሁሉ አልጋ ባልጋ ይሆናል ብለህ የምታስብ ከሆነ ተሳስተሃል። ህይወት በፈተና የተሞላች ናት። ሁሉም ነቢያቶች መልእክተኞች በፈተና መስመር ውስጥ አልፈዋል። አንተም በፈተና መስመር ውስጥ ማለፍ የማይቀር ነው። ብዙ ፈተናዎች ሊመጡ ይችላሉ። ነገር ግን ኢማንህን በአላህ ላይ ባጠነከርክ ቁጥር፣ ወደ ጌታ በተጠጋህ ቁጥር፣ ለክብሩ በሰገድክ ቁጥር፣ ለጌታ ለክብሩ በወደቅክ ቁጥር ተይሲር ሁዳ ይሰጣል። ነብዩ አለይሂ ሰላቱ ወሰለም አይቻልም የተባሉትን ነገሮች በሙሉ መሻገር የቻሉት በተይሲር ሁዳ ነው። ለዛ ነው ወኑየሲሩከ ሊል ዩስራ። አንተ ያለበት ከባድ ችግሩ ቢሆንም ከዚህ ችግር ግን ቀለል አድርገን በገር መልኩ እንድትሻገረው እናደርጋለን። ይሄ አምስተኛው ተይሲር ሁዳ ብለን እንጠራዋለን። ሶስቱን የሁዳ አይነቶች ሱረቱል ካፍ መነሻ ሐሳባችን ላይ የሐሳቡል ካፍ ታሪክ ላይ እናገኘዋለን። ሶስቱን የትኛውን? አንደኛ ፊጥራን በተመለከተ የፊጥራ ሁዳ አሳቡል ካፍ ላይ ያሉ ወጣቶች ስለ ጌታ አንድነትና ብቸኝነት ያስተማራቸው የለም። በፊጥራ አለስቱ ቢረቢኩም የሚለው ኮንሴፕት እሳቦት በፊጥራ ልቦናቸው ውስጥ አለ። ጌታ አንድ ነው፣ እሱ ብቻ ነው መመለክ ያለበት። ይሄ ፊጥራ ሁዳ ነው። ሁለተኛስ ምን ብለናል? ኢንተሌክቹዋል ጋይዳንስ ነው ብለናል። ኢንተሌክቹዋል ጋይዳንስ የምንለው አቅል ወደ ምን ይመራል? ወደ ሁዳ ይመራል። አቅላቸውን ሲጠቀሙ ንጉሱ ላቆመው ጣዖት ለምንድን ነው የምንሰግደው? ጣዖት በሰው እጅ የተሰራ የተቀረጸ ነገር ነው። የማይጠቅም የማይጎዳ ተራ የሆነ በሰው እጅ የተሰራ የማይናገር የማይጋገር ጉዝ ለኦና አካል እንዴት እንሰግዳለን ብለው አእምሯቸውን አሰቡበት እንጂ እኮ እነሱ ወህይ ሁዳ ሆኖ አልመጣላቸው። በደንብ ልብላቸው። ለአሳቡል ካፍ መልእክተኛ አልተላከም፣ ነብይ አልመጣላቸው። የተጠቀሙት እንደው የፊጥራ ሁዳንና የአቅል ሁዳን ነው። የፊጥራንና የአቅልን ሁዳ ሲጠቀሙ አላህ ሁሉን ነገር ተይሲር አደረገላቸው፣ ገር አደረገላቸው። ከ300 ዓመት በላይ በዋሻ እንዲተኙ ያደረገው ተይሲር ሁዳ ስላገኙ ነው። ተግባብተናል። ነገር ምን ስላደረገላቸው ነው? ገርና ቀላል ስላደረገላቸው ነው። በወጣትነት ዘመናችን ትልቁ የሚያስፈልገን ነገር ቢኖር ሁዳ ነው፣ ቅኑን ጎዳና መመራት። ይሄንን ደግሞ ከተነሳንበት የሱረቱል ካፍ ሐሳብ ወቁል አሳ አየህዲየኒ ረቢ ሊአቅረበ ሚን ሃዛ ረሸዳ አጥብቀን ልንይዘው የሚገባ ዱዓ ነው። ከዚህ ካለንበት ሁዳ የተሻለ ሁዳ፣ ከዚህ ካለንበት መመራት የተሻለ መመራት፣ ከዚህ ካለንበት አስተሳሰብ ወደ ተሻለ አስተሳሰብ፣ ካለንበት የኢማን መንፈሳዊነት የተሻለ የእምነት የኢማን መንፈሳዊነት እድገት ላይ እንድንደርስ ጌታን አላህን በግንባራችን ተደፍተን በተለይ በወጣትነት ዘመን ያለን አላህን ልንለምነው ይገባል። አላህ ወጣቶቻችንን ሁላችንንም ወደ ቅኑ ጎዳና ይምራን። ቅኑን ጎዳና ላይ ከመራን በኋላ በቅኑ ጎዳና ላይ ብርሃን ለብሰን ለሌሎች ብርሃን የምንሆን አላህ ያድርገን። አሚን ያ ረበል ዓለሚን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።